በቃኝ። ሁሉንም ነገር እኮ ለመታገስ ሞከርኩኝ፣ ግን በቃኝ። አሁን መሮኛል። ሰላም የተወደዳችሁና የተከበራችሁ የአስማረች ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍ ይበልላችሁ እያልኩኝ ዛሬ በአዲስ ቪዲዮ በአዲስ ርዕስ መጣሁላችሁ። ይህም የህይወት መንገድ በክፍል 29 በባለፈው ክፍል ያየነውና የተመለከትነውም ሳሚና ሩት በአንድ ህንጻ ላይ ይህንም የህይወት ልጅ ለማምጣት ሩት ወንድሟም ደውሎላት በጣም ደስ ብሏት ነበር። አሁንም ሳሚ እንግዲህ ከስራ ባልደረቦቹ ጋር ምን እንደሚሰራና አሁንም የህይወትን ልጅም ለማምጣት ቃል በገባላት መሰረት ሄዶ ነበረ። ከዛም እንግዲህ ከዛ ላይ ነበረ ቪዲዮ ያቆመውና የተመለከትነው። ዛሬስ ምን ተፈጠረ ምን ተከሰተ የምናየው ይሆናል ማለት ነው። ከዛ በፊት ግን አዲሶች ሰብስክራይብ በማድረግ የቻናሌ ቤተሰቦች ይሁኑ ማለት ነው። እንዲሁም ሼር፣ ላይክ፣ ኮሜንት ለምታደርጉ ቤተሰብ ከልብ አመሰግናለሁ። ታዲያ ዛሬ በባለፈው ዳዊት ሳሮንን መቷት ነበር በጥፊ። ከዛም ወደ ክፍልም በመግባት እንዲሁም ሳሚም ደግሞ ጠይቋትም ነበረ ከህይወት ልጅ ጋር የተያያዘ ስራ አለሽ ወይ በማለትም ሲነግራት ፌንት ነቅላ ወድቃ ነበር። እናም ህይወትም ዛሬ እየጠየቀችው ነው ዳዊትን፣ እህትክን ይቅርታ ጠይቃት እባክህን፣ ምንም ብታጠፋ እኮ ታላቅህ ናት ትለዋለች። ዳዊትም የምታደርጋቸው ስራዎች ልረሳቸውና በቃ ምን ላደርጋቸው አልቻልኩም። እናም ስለዚህ እህቴ ብትሆንም ጸጸት ቢሰማኝም ነገር ግን የምታደርጋቸው ስራዎች ከአቅሜ በላይ ናቸው ይላል። ህይወትም እባክህን ይቅርታ ጠይቃት፣ እናም በቃ እዚህ በኋላ ያለፈውን ነገር እርሳ ትለዋለች። ዳዊትም እሺ አንቺ እኮ ቅንና መልካም ነሽ፣ እንዲሁም የዋህ ነሽ፣ ምን አለበት ሁሉም ሰው እንዳንቺ ቢሆን ይላታል። ህይወትም ታዲያ እስካሁን በሰላም ነው ሳትነሳ የቀረችው? አረፈደች እኮ ይላሉ። በመቀጠልም ወደ ሳሮን ክፍል ምን ሆና ነው? በሰላም ነው? በጤናዋ ነው? እስኪ ሄደን እንያት በማለትም ይሄዳሉ። ሲሄዱም ሳሮን ያመማት መስላ ተኝታለች። ዳዊትም ይቅርታ እስካሁን ተኝተሻል? አሞሽ ነው ማለት ነው በማለት ይጠይቃታል። ህይወትም እንደዛው። እናም የእናንተ ነገር ነው የሰለቸኝ፣ ውጡልኝ ከክፍሌ ትላለች። እናም የነሰራት ለመምሰል እንግዲህ ቀይ ቀለም በሃይላንድ ይዛ ማለት ነው ከአፍንጫዋ እየቀባባችም ሳለ አሁን እሰራላችኋለሁ እያለችም በውስጧ እያሰበች ነው። ታዲያ ቀባብታም ስትጨርስ አሁንም ድጋሜ ትጠራቸዋለች፣ ህይወት፣ ዳዊት በማለት። ከዛም እነሱም ሲመጡ እየነሰራት ነው። በቃ እየነሰረኝ እኮ ነው፣ ድጋሚ እየነሰረኝ እኮ ነው በማለትም ስትናገርም እነሱም ወደ ሐኪም ቤት ይዘዋት ይሄዳሉ። በመቀጠልም ሐኪም ቤት ይዘዋት በሚሄዱበት ሰዓትም ሳሚና ሩትም ይመጣሉ ተያይዘው። እናም አብረው የነበሩበት ቦታም የህንፃ የመሰራሪያም ስለሆነ የሩት ጫማ ቆሽሿል። ምን ነው ጫማሽ ምን ሆኖብሽ ነው ይላታል። ደግሞ ምን ሆነ ጫማዬ በማለትም ስትናገርም ሳሚ በሀሳብ ጭልጥ ይላል። ይች ልጅ ሁኔታዋ አልጣመኝም፣ የነበርንበት ቦታ አንድ እንደሆነ ያመላክታል። ታዲያ ከወደ ኋላዋ ምን አለ? እንደው አሁን ደግሞ የነበርኩበትን ቦታ ተናግሬ ከዛ ነበርሽ ወይ ብል ሌላ ጥያቄ ነው የምጠይቀኝ። ጥያቄ በጥያቄ አድርጋ እኔን ታከለበኛለች በማለትም ሲያስብም ምን ነው ታስባለህ እንዴ? ምን ሆነ ነው ትለዋለች። አይ ደህና ነኝ፣ ግን እኮ የነበርሽበት ቦታ ምንድነው? ጫማሽ ቆሽሿል፣ እጠቢው ይላታል። እናም በዚህ ሰዓት ደግሞ ሳሮንን እኔ ፈልጋታለሁ የት ሄደች በማለትም ሩት ስትናገር ለምን ፈለግሻት? አጥብቀሽ ፈለግሻት በሰላም ነው ሲላትም ታውቃለህ ገንዘብ ፈልጌ ነው እንጂ ለሌላ ምን ፈልጋት ብለህ ነው በማለትም ይለያያሉ። በሌላ በኩል ደግሞ ሳሮን ከሐኪም ቤት ተመልሳለች። እናም መድኃኒትም ይዛ መጣለች።
እህቴ እረፍት ያስፈልግሻል በማለትም ሁላቸውም እንድታርፍና ብዙ መጨናነቅም እንደሌለባት ይነግሯታል። ታዲያ የያዘችውም መድኃኒት የውሸት ስለነበር ሩትም ስትመጣ ልትውጠው የነበረውን መድኃኒት እንግዲህ የውሸት ማለት ነው ከምድር ትጥለዋለች ማለት ነው። እና ለነሱ ይምሰል የያዘችው መድኃኒት ከምድርም ጥላ እርግጥ ስታደርገው ሩትም ታያታለች። ከዛም ስትነሳም መድኃኒቱን የውሸት ነበር። ምን አለበት ካንቺ ውሸት? የዶክተሮቹ ሁኔታ ነው የሚያሳዝነኝ። ሰው እንዴት ሳይታመም ህመም ይዞ ይመጣል በማለትም ከራሷ ጋር ታወራለች። በሌላ በኩል ደግሞ ሩት ለወንድሟም ትደውላለች። ሳሮን አመመኝ ብላም በውሸት ተኝታለች። ከቤት እየዋለች ነው። እናም እኛን ለማዘናጋትና የሰው ቀልብ ለመሰብሰብ ነው። እናም መዘጋጀትና መጠንቀቅ አለብን ትላለች። ሳሮን ግን አመመኝ ብላ ተኝታም ስልክ እየደወለችም ልጆቹ ስለ ህፃኖቹም ታጣራለች። ዛሬ ነው ምኮራባችሁ። ስለዚህ በቃ ቀልብን ለመሰብሰብ ብዬ እኔ አሞኛል ብዬ ተቀምጫለሁ በማለትም ሴራዋን ታሴራለች ማለት ነው። በሌላ በኩል ደግሞ አሁንም ከህይወት ላይ ትጮህባታለች። ምን አለበት ምግብ አዘጋጅልኝ ስልሽ አታዘጋጅልኝም? በቃ ራብ ገደልሽኝ፣ የመድኃኒቱ ሰዓቴም አለፈብኝ እያለችም በውሸት ትከሳታለች። ህይወትም በጣም ገርሟታል። ቅድም እኮ ይዤልሽ መጥቼ አልፈልግም ብለሽኝ እኮ ነው የመለሽኝ። አሁንም ካላመንሽኝ ክችን ላይ አለ፣ ለምንድን ነው የምትዋሺ ስትላትም አሁንም አይኗን ፍጥጥ አድርጋ ለመዋሸት ስትሞክርም ህይወት ግን ሁኔታዋ ከአቅሟን በላይ ስለሆነም በጣም ተናዳለች። ቀጠልም ሩትና ዳዊት ወደ ሳሮን ይመጣሉ። በሰላም ነው የምትጨቃጨቁት ብለው ሲጠይቋቸውም ሳሮንም አሁንም እንደተለመደው የነገር ማዕበሏንም በመጨማመር ውሸቷን ትዋሻለች። ከዛም ህይወትም በጣም ትናደድና አረ ዛሬ ሳበዛሹ፣ ከዚህ በኋላ መልካምነትሽን እያስታወስኩ ነው እንጂ ከአንቺ ጋር የተቀመጥኩኝ ከዚህ በኋላ ይበቃኛል፣ ሁኔታው ሁሉ መሮኛል በማለትም ጥላቸው ትወጣለች። ከዛም ደስ ብሏታል። ሳሮንም በቃ ትውጣ፣ እዚህ በኋላ እንዳትመጣ፣ እንደውም በሩን ልዝጋው በማለትም በሩን ለመዝጋት ስትሄድም ከመወጫጫው ከደረጃው ላይም ትወድቃለች። እናም ሳሮን ቅድሚያ ሳትታመም ሐኪም ቤት ሄዳም መድኃኒት አምጥታ ከዛም ከቤት ተቀምጣ ብዙ ሰው እየረበሸች ባለችበት ሰዓትም እንዲሁ ከዚሁ ከመወጣጫው ላይ ወድቃለችና ቀጣይስ ምን ሊሆን ይችላል? የዛሬው ቪዲዮ ያቆመው ከዚህ ላይ ነበረ። በቀጣይ ቪዲዮስ የህይወት ልጅ በምን አይነት ሁኔታ እናገኛት ይሆን? ሳሮንም ፌንት ነቅላለች። ሁላቸውም ደንግጠዋል። ህይወትም ልትሄድ የነበረችው በድንጋጤ ተመልሳለች። እናም የዛሬው ቪዲዮ ከዚህ ላይ ነበረ ያቆመው። ስለተከታተላችሁኝና አብራችሁኝም ስለቆያችሁ ላይክ፣ ሼር፣ ኮሜንት ስታደርጉም ለቆያችሁ ጓደኞቼ ከልብ አመሰግናለሁ በማለት ቀጣይ ቪዲዮ ይዤ እመጣለሁ ማለት ነው። አመሰግናለሁ። መልካም ጊዜ